ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ሀብታም ለምን አልሆንም የሚለውን ነገር ነው የምንመለከተው። እውነት ይሄ ጥያቄ ወደ ልባችን መጥቶ አያውቅም? ለምንድን ነው እንለፋለን፣ እንጥራለን፣ ወደ ግራ ወደ ቀኝ እንሄዳለን፣ ግን ሀብታም አልሆንም? ስለዚህ ምክንያቱ ምንድን ነው? ዛሬ የምንነጋገረው ምክንያቱን ነው ማለት ነው። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ። እንግዲህ 12 ምክንያቶች አሉ። እነዚህ ምክንያቶች ከሰማን በኋላ ራሳችንን መፈተሽ ነው። ራሳችንን ከፈተሽን በኋላ ማስተካከል ያለብን ነገር ማስተካከል መቻል አለብን ማለት ነው። አንደኛ በስራ ማመን ነው። ስራ ገንዘብ እንድናገኝበት ብቻ አይደለም የሚያስፈልገን፣ ስራ መስራት እንዳለብን ማመን መቻል አለብን ማለት ነው። ሁለተኛው በህብረተሰቡ ላይ የተመሰረተ የሙያ ምርጫ አርግ። ህብረተሰቡ የማይፈልገውን ስራ የምትሰሩ ከሆነ ገቢ አታገኙም ማለት ነው። ስለዚህ ህብረተሰቡ የሚፈልገውን ስራ መስራት መቻል አለብን ማለት ነው። ምንም ነገር ለማድረግ መፍራት የለባችሁ። ብዙ ጊዜ አሁን ንግዱ ዓለም ላይ ከመግባታችን በፊትም ከገባን በኋላ የሚፈራ ነገር አለ። ብከስርስ የሚባል ያው መክሰር እኮ ምንም ጥያቄ የለው፣ ልትከስርም ትችላለህ። ስለዚህ ግድ ነው ማለት ነው። ካልተሳካላችሁ ሰዎች ምክር አትቀበል። አንዳንዴ ራሳቸውን ያልመከሩ ሰዎች፣ ራሳቸው መሆን ያቃታቸው ሰዎች በጣም መካሪ ናቸው። በጣም በዚህ ጋር ብትወጣ በዛ ጋር ብትገባ በዚህ እነሱ ካልተሳካላቸው እንዴት ነው ለኔ የሚመክሩት ነገር የሚሳካላቸው? ስለዚህ ይሄንን ነገር ማሰብ መቻል አለብን ማለት ነው። ከማግኘት ይልቅ በማስቀመጥም ማተኮር አለብን። ገንዘብ ማግኘት ብቻ አይደለም፣ ማግኘቱ ላይ አተኩረን ማስቀመጡን ካልቻልን፣ ሴቪንግ ካልቻልን ምንም ጥቅም የለውም ማለት ነው። ሀብታሞች እድለኛ ናቸው ብለህ አታስብ። በመስራት የሚመጣ ነገር ነው፣ በእድል የሚመጣ ነገር የለም ማለት ነው። ማንኛውም ኢንቨስትመንት ለማድረግ ደግሞ አለመፍራት ነው። እንግዲህ ንግድ ላይ ካለን በተለይ ስፔሻሊ ወይም ደግሞ ወደ ንግድ የምንገባ ከሆነ ኢንቨስት ለማድረግ የምንፈራ ከሆነ ወደ ስራ መግባት አንችልም ማለት ነው። ምንም የገንዘብ ግቦችን አታውጣ። ይሄ ምን ማለት ነው? ይሄን ገንዘብ ሳገኝ በዚህ መንገድ አጠፋዋለሁ ብለህ እንዳታስብ ማለት ነው። ሁልጊዜ ትኩረት ያለብን ገንዘብህን ስራህና ስራህ ላይ ብቻ እንደምታውል ማሰብ መቻል አለብን ማለት ነው። እንግዲህ ወዲዬ ናት የምጮው ብዙ ጊዜ ቪዲዮ መቅረጽ ስጀምር እንደዚህ ነው የሚያደርጋት ማለት ነው። ልትረብሸኝ የምታስበው ነገር አለ። ከሚያገኙት የበለጠ ደግሞ ከምታገኘው የበለጠ ወጪ አታውጣ። አንድ ሰው ብዙ ጊዜ ድሃ የሚሆነው ሁላችንም አሁን ባለንበት ኑሮ ላይ እንድንኖር ያደረገው ከምናገኘው የበለጠ ወጪ አለ። እስኪ ደምሩት እስኪ ወጫችሁንና ገቢያችሁን ደምሩት። ወጫችሁ ነው የሚበልጠው፣ ገቢያችሁ አይበልጥም። ትልቁ ድሃ እንድንሆን ያደረገው ወይም ደግሞ ሀሳብ ገንዘብ እንዳናገኝ ያደረገው እሱ ነው ማለት ነው። ያለማቋረጥ ደግሞ ሰበብ ብዙ ጊዜ ሰዎች አይታችሁ እንደሆነ እንደዚህ ለመሆኛዬ እንደዚህ ነው ምክንያቱ፣ እንደዚህ ለመሆኛዬ እንደዚህ ነው ምክንያቱ፣ እንደዚህ ለመሆኛዬ እንደዚህ ነው ምክንያቱ ይላሉ ማለት ነው። ስለዚህ እነዚህ ነገሮች መስተካከል መቻል አለበት ማለት ነው። ማንኛውንም ኢንቨስት ለማድረግ ደግሞ አለመቻልም ይሄ ራሱ ጉዳት አለው። ገንዘብ ሊኖረን ይችላል። ገንዘቡን ኢንቨስት ለማድረግ ፈቃደኛ ካልሆነ ኢንቨስት መሆን አይችልም። ሌላው ደግሞ ምንም የገንዘብ ግቦችንም ደግሞ አለማውጣት። ገንዘቤን እንዴት ነው የማወጣው? እንዴት ነው የማስገባው? እንዴት ነው ካልኩሌት የማደርገው የሚለውን ነገር መያዝ መቻል አለብን። አዳዲስ ነገሮችን ደግሞ አለመማርም ጉዳት አለው። ሁልጊዜ በአንድ ነገር የምናስብ ከሆነ አጠገባችን ደግሞ የተሻለ የሚሸጥ ሰው ይመጣል ማለት ነው። ስለዚህ ጉዳት አለው ማለት ነው። ራስን መግዛትና ይሄ የራስን መግዛትም አለመቻልም በጣም ጉዳት አለው። ራስ አለመግዛት ማለት ነው በቃ ግማሽ ቀን ሰርቶ ግማሹን ቀን እንደፈለገ ሲጠጣ፣ ሲጠፍር፣ ሲዞር ምናምን ይሄ ራስን አለመግዛት በጣም ትልቅ በህይወት ላይ ችግር ነውና እነዚህን 12 ነገሮች ቤተሰቦቼ እስቲ እነዚህ ነገሮች ውስጥ ከነዚህ ውስጥ ስንቱን ነገር ነው እየፈጸምን ያለ ነው? ስለዚህ እሱን ደግሞ ማስቀረት መቻል አለብን። ቤተሰቦቼ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉት እና ያለንን ደግሞ ሀብታም ያልሆንበትን ምክንያት በመፈተሽ እንድንስተካከል እጋብዛችኋለሁ።